ሞኔ ብር ዲታይታና ነው ብታወራው እንዴ እናታደ የኔ ላይቭ እኮ ከሌላ ሰው እኮ የሚለየው እኮ በቃ እኔ እዚህ ስገባ ከሁሉም ሰው ጋር ቤተሰብ ነው። ገና ሽንት ቤት ስገባም አሳይሻለሁ። በቃ እኔ የማደርገውን የምበላው የምጠጣው ማየት አለባችሁ፣ ስተኛው ማየት አለባችሁ። በሰላም አልጋዬ ላይ አሁን ዛሬ መግባት አልፈለኩም ነበረ፣ ግን ላይቭ የገቡበት አንደኛው ምክንያት ይሄ ልጅ ስጠፋ ከሴት ጋር ያደርኩ እንዳይመስላችሁ ነው። ከቤቴ ውጭ እኔ ከቤቴ ውጭ አላድርም፣ ቤቴ ነው የምቀመጠው። ሌላ ስማኝማ ሞን ጌታን ስማኝማ፣ በፊት የነበረኝን ነገር ልንገርህ ስለአንተ ማለት ነው። የምር አመለካከቴን እኮ ነው የምር። አንዳንድ ሰውን ስታወራ ነገሮችን ሊገባህ የሚችለው የሆነ ላይቭ ላይ ምናምን ነገር የሆነ ስታወራ አትመቸኝም ነበር ጌታን በቃ። ከዛን ከሆነ ሰዓት በኋላ ምናምን ነገር አንዳንድ ጊዜ የሰው ልጅ አእምሮ ላይ የሚያስበውን ብቻ እንትን ይልና ልቡ ላይ ያለውን ነገር አይረዳውም። እና ከሆነ ሰዓት በኋላ ደግሞ በቃ የልብ ሰው ነው ለማንኛውም። እና አሪፍ ነው፣ በዚህ ቀጥልበት እና ትመቸኛለህ። ፎሎሬ ሲበዛ ነው የተመቸሽ? ወይ አይ እኔ ባይዘው እንዲህ ነገር አላይም፣ ግን በቃ ገብቼ እኮ ከታተላለሁ። ባይዘው ላይቭ ልክ ከታተላለሁ፣ አልጽፍም ምናምን እንጂ አያለ ቁጭ ብዬ የምትለውን ነገር ምናምን ነገር ሰማለሁ። እና ቅድም ስልክልህ ማለት እንትን አላወጣኸኝም ደንግጬ ማለት ነው። ወይኔ ጌታ ሆይ በቃ አያስገባኝም እንዲህ ብዬ ዛን ያው ተስፋ አልቆረጥኩም። ላኩልህ፣ ተቀበልከኝ። ምን ይመስላል? የመጀመሪያው ኢትዮጵያ ነኝ ስለ ፖለቲካ ሳላወራ አሻጥር ሳላወራ ሰዎችን በማስተማርና ሰዎችን ላይቭ ላይ በማዋራት ብቻ የሁሉ ፎሎወር ያገኘሁት የመጀመሪያ ሰው ነኝ እኔ። እና ሁለተኛ ነው በቃ ጋደም ብዬ የሚወዱኝን ሰዎች ላዋራ ነው። ባይ ዘ ዌይ እኔም እወድሃለሁ። ሐዋሳ ነው ያለሽው? እና ምን ችግር አለው? ሐዋሳ ሩቅ ነሻ። ብትወጂኝ ምን ልታረግልኝ አትችይም? ምን ላይ ይሄን ያለ በጣም አራከው፣ ሐዋሳን በጣም አራከው። አሁን ነገ ተነስተሽ አዲስ አበባ መምጣት ትችያለሽ? እና ምን ችግር አለው? ማታረጉትን ነገር እንደ ቀልድ ኮምፎርታብል ሆናችሁ አረጋዋለሁ ብላችሁ የምታወሩት እንዴት ነው? አሃ ካስፈልገኝ በነገራችን ላይ ካስፈልገኝ አረጋዋለሁ። ነገ መምጣት ትችያለሽ? ነገ መምጣት ትችያለሽ? አልችልም፣ ነገ አልችልም። በእርግጥ ስራ ስላለኝ አልችልም። ግን እኮ ካልቻልሽ እኮ አልችልም ነው እችላለሁ የምትይው ለምንድን ነው? ኦኬ ሞን የምር ላውራክ ፈልጋለሁ በውስጥ መስመርና ፎሎ አድርጌሃለሁ። ፎሎ ባክ መልስልኝ። ምንድነው የምታወሪኝ? አሃ እዚህ ጋር እኔ ማወራ የምታወሪኝ ነገር እኔን ይጠቅመኛል? አይ ሚን ይመስለኛል። አንተን ባይጠቅመን ለኔ ይጠቅመኛል። እንዴ ምን አገባኝ? አንቺ ተጠቀምሽ አልተጠቀምሽ? ኦኬ እሺ። ዛሬ ቀን ላይ የሆነ ቴክስት ኢንስታግራም ላይ ትላንት ላከልኝ። መሆን በእናትህ ካንተ ጋር ቪዲዮ መስራት ፈልጋለሁ፣ ፌመስ መሆን ፈልጋለሁ ምናምን። ከዛን የአንድ ደቂቃ ቪዲዮ መስራት ላንቺ ፌመስ የሚያደርግሽ ይመስልሻል ስላት፣ አዎ ይጠቅመኛል፣ ብቻ ተገናኝተን እንስራ ምናምን አለች። ከዛን እሺ አንድ ቀን እንሰራለን እያልኳት አወራንና ዛሬ ነው ያልኳት። ከዛም በኋላ ሐሳቤን ቀየርኩና በጣም ደክሞኝ ነበርና መውጣት አልችልም ተኛለሁ ስላት፣ ኖ አብረን ቪዲዮ ካልሰራ ውጣና 20 ደቂቃም ምናምን አይታይም ቢሆን ትመለሳለህ። አስወጣ ይሄንን እና እንደዛ ስትለኝ እንዴ ምን ጥቅም አገኛለሁ እኔ ስላት፣ ላይቭ ላይ ሴቶችን አበረታታለሁ ትልለ ምን አለ ወተ
ብተኛ የኔ እናት ሌሊት ወጥቼ ስራ አሁን ነው የምገባው ለአንቺ ብዬ ለምንድን ነው የምወጣው? እስቲ አንድ የምጠቀመውን ነገር እኔ እቀየራለሁ። ሴቶችን ታበረታታ የለን እንደዛ አስባችሁ ከሆነ ይቅርብኝ። እኔ አላበረታታም ከእንግዲህ። አሁን አንቺንም ማዋራሽ ለአንቺ ጥቅም ከሆነ እኔ ምን ይሰራልኛል? አይ እኔ ኖርማል ጀስት እንድናወራ ነው እንጂ ምንም የተለየ ነገር አስቤ አይደለም። በእርግጥ ምንድን ነው ማወራ ነገር አለ እና ግን መልስ ነገር ይሆን አታጣም። በጣም ነው የምታስፈራው። እኔ ንግግር ላይ ብዙም ነኝ፣ መስማት ግን እወዳለሁ በጣም የምር። ነው ምን ይመስልሃል? ሴቶች እኮ የእናንተን ባህሪ ሰው ሲደግሞ ስለማትወዱት ነው እንጂ እኔ አሁን ማራመደው የእናንተን ባህሪ ነው። አንቺ አሁን ኢንቦክስሽ ላይ እርግጠኛ ነኝ ብዙ ሰው ያናግርሻል፣ ግን የምትመልሺው ለተወሰነ ለምትፈልጊው ሰው ነው። የምትፈልጊውን ብቻ ሳይሆን ለሚጠቅምሽ ሰው፣ የሚጠቅማችሁን ሰው ብቻ ነው የምታናግሩት። እኔም እዚህ ፖዚሽን ላይ ስቀመጥ እናንተን ስለምጠቅም ነው እንጂ የምታዋሩኝ። ነገ አንድ ሰው ሁለት ሰው ቢያኝና ቪዲዮ ቫይራል ባይወጣ ወይ አካውንት ቢዘጋ ማንም ዞር ብሎ አያኝም፣ የትኛውም ሴት። ስለዚህ እኔም አሁን ደግሞ ልክ ሴቶችን ሳዋራ የምጠቀምበት ነገር አለ እንዲህ ብዬ አሁን ከአንቺ ጋር ማውራት አንቺን ፎሎ ማድረግ የሚጠቅመኝ ነገር አለ። ኦኬ እሺ፣ እንደዛም ከሆነሽ ችግር የለውም ነው። ማንኛውም ስላስገባኝ ልታማክሪ ነው? ምክር ልታማክሪ ነው? እኔ ማለት መክሬ ነው እንጂ አይ ነው የምር ልጅቷ ምናምን ነገር ስታወራ ያው አንዳንድ ጊዜ ስብዕና የሰው ልጅ ይገዛዋል ብዬ አምናለሁ። እና ደግሞ ያው ጀስት ምን ችግር አለው በእንማማር ብዬ ነው እንጂ ኖርማል ነው፣ ችግር የለውም። ቴክስት ላኪልኝ መልስልሻለሁ። ለምክር ከሆነ ግን እንደ ግዴታ አትዩት። አይ እኔ እንደዛ አይቼ አይደለም እውነት ለመናገር በአጭሩ ስለምትመቸኝ ነው እንጂ ምንም የተለየ እንትን አይዴንቲቲ ወይም ሀሳቡ ኑሮኝ ሳይሆን በቃ ለማውራት ብቻ ነው የገባሁት። ከሚመችሽ ሰው ደግሞ ምክር አትቀበይ እሺ? ለምን ከማይመችሽ ምክር ተቀበይ። የሚመችሽ ሰው የሚነግርሽ ወጥመድ ነው። ኦኬ ማይመችሽ ሰው ግን የሚነግርሽ ነገር ቢሰብርሽም ነገ በራስሽ እንድትቆም ያደርግሻል። እኔ አሁን አንቺን ላበላላ ከፈለኩኝ መመችሽ ከሆነ መተሽ ምክር ስትጠይቂኝ አውቄ በምላሴ ዳዳዳዳዳ እያረኩኝ አበሳስዬ የሆነ ነገር ካንቺ አግኝቼ ላሽላለሁ። ለአንቺ ለጆሮሽ የሚስማማሽን ነገር ብቻ ነው የምነግርሽ፣ እንደምትወጂኝ ስለማቅ ማለት ነው። ማትወጂ ሰው ግን ለአንቺ ኬር የለውም፣ እሱም አይወድሽም። እንቅጭ እንቅጯን እውነቷን ይነግርሻል። ያኔ ተስተካክያለሽ። ስለዚህ ከምትወጁ ሰው ምክር አትጠይቂ። ጥሩ መምህር እባክህ። ማደጋችሁ በነገሮች ሁሉ ይገለጥ ይላል። እንግዲህ በደንብ ተገልጠሃል አንተ ደግሞ። ወደ ስብከት ገባሽ? አይ የምሬን እኮ ነው። ጌታን በጣም ወዶ አባባል ነውና ጳውሎስ ነው ያለው እና በጣም የሚመቸኝና ያው ማደግ በነገሮች ሁሉ ያው ውብ ስለሆነ እና እንዳልኩ ነው ትመቸኛለህ። በቃ ባጭሩ የሚመችሽ የባይብል ክፍል እሱ ነው እና ቅድም ስዘምርም ደግሞ ሰማሁኝ። ባይብል አለ አጠገብሽ? አልጋ ላይ ነው ማዘርጋ። ዘሁልቁ ምዕራፍ 23 አንብቢልኝ። ኖ ዘሁልቁ አይደለም፣ ዘሌዋውያን ምዕራፍ 23 ቁጥር 1። አሁን ረጅም ሰዓት ነው ካነበብኩ ባይብል፣ ግን እንዲህ ጥቅስ ሳስታውስ ዘሌዋውያን ምዕራፍ 23 ቁጥር 1 ኦር ዘሌዋውያን ምዕራፍ 23 ቁጥር 1 አንብቢልኝ። ምን አሁን ነው እንዴ? አው ጮክ ብለሽ ብታነቢልኝ ደስ ይለኛል። ሌላ ስልክ የለሽም? ይሄ ብቻ ነው።
ኦ እስቲ ካለ ላንብብልሽ። ኦኬ ደስ ይለኛል። ባይብል እኮ ደግሞ አይከፍት። አፕሊኬሽን እኮ የሚያስጠላኝ የባይብል አፕሊኬሽን ላይ የምን አይነት ነገር አድ እንዳለው እንትኑ አድቨርታይዚንጉ የባይብል አፕሊኬሽን ላይ ጭራሽ የሚገርም ነገር እኮ። አይ በመሀል ማስታወቂያ የሚገባው እኔ እኮ ይገርመኛል። እንትን አለ አይደል አፕሊኬሽን አውርዱ ብለው ጠፋብኝ ቃሉ እንጂ ላነብልሽ ነበር። ዘሌዋውያን 21 ላይ ኦኬ በቃ አጣሁት። ኤኒዌይ ስለ እንትን ነው የሚያወራው። ምንድን ነበር የሚለው ቃል በቃል ብልቱ የተቆረጠ ወይ ቆላው የተቀጠቀጠ ሰው ወደ እግዚአብሔር ቤት እንዳይገባ፣ ዲቃላ ወደ እግዚአብሔር ቤት እንዳይገባ የሚል ክፍል ነው። ታውቂያለሽ እሱን ክፍል? ታውቂያለሽ? እሱን ነበር እና ድሮ ልክ ይሄን ነገር ፋይንድ አውት ያደረኩ ቀን እንዴ ባይብል ላይም እንዲህ አለ ነው ያልኩት። ባይብል ላይም እንዲህ አለ ደነገርኩ። ናታ ብሎክ አድርግልኝ፣ ብሎክ አድርገው አቡዲ ያሁኑ ልጅ ብዙ ሰው ብዙ ህግ እንዳለ አያውቅም። አሁን ስለ ንቅሳትም ስለተለያየ ነገርም የተነቀሰ ሰውም ይላል። ግን ሁላችንም አንድ ያደረገን ምንድን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ አይደል? ስለ ሁላችንም ኃጢአት ስለ ሁላችንም መተላለፍ እሱ ቆሰለ። ሁላችንም በበደላችን ምክንያት ተቅበዝብዘን ሳለ ኢየሱስ ክርስቶስ መጥቶ ሞተልን፣ ደሙን ከፈለልን። ኢየሱስ ክርስቶስ ደግሞ ሲሞት የተከናወኑ ነገሮች አሉ። አንደኛው ምንድን ነው የሆነው? መጋረጃው ተቀደደ አይደል?